بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله በአርበዒነ ነወዊያ ኪታብ ደርሳችን ላይ የመጀመሪያው ሐዲስ ከዑመር ኢብኑ አልኸጣብ ዘንድ ብቻ የተዘገበው ስራዎች ሁሉ የሚለኩትና ስራዎች አላህ ዘንድ ተቀባይነትም የሚያገኙት እንደዚሁም ደግሞ ኪሳራ ውስጥ የሚገቡት ንያ መሆኑን ንያ መሰረት መሆኑን አይተናል ማለት ነው። ሁለተኛ ላይ ደግሞ የጅብሪል ሐዲስ በመባል የሚታወቀውን ጀምረናል። ስለ ቂያማ ጠይቋቸው ይህ ጥያቄ ተጠያቂው ከተጠያቂው የበለጠ የሚያውቅ አይደለም ብለው መልሰውታል። ቃል ከዛም ብሎ አለ ፈአኽቢርኒ ዐን አማራቲሃ እስኪ ስለ ምልክቶቿ ንገረኝ። ቃል ብሎ አሉት ነቢዩ ዓለይሂ ሰላቱ ወሰላም አንተሊደል አመቱ ረባተሃ አንዲት ባሪያ ጌታዋን ወይንም አለቃዋን መውለዷ ነው። ያ ቢማዕና ብዙ ትርጉሞች እንዳሉት አይተናል። አንዱ በጦርነቶች ላይ ንጉስ ይማርክና ከማረካቸው ሴት ባሮች ውስጥ ይወልዳል። ንጉሱ ሲሞት ይሄ ከባሯ የተወለደው ልጅ የአባቱን ዙፋን ሲቆናጠጥ እናቲቱ ያው ባሪያ ትሆናለች ማለት ነው። በዚህ እናቱን የሚያዝ ልጅ ይፈጠራል። ሌላው እናትና አባቱን የሚያዝ የማያከብር ልጅ ይወለዳል፣ እናቱን የሚያዝ። ሌላው ደግሞ እዚህ ግባ የማይባሉ ሰዎች ዲን ላይ ቦታ ሲይዙ ማለት ነው። ምንም የማያውቁ ኡስታዝ ሆነው ሼኽ ሆነው ምናምን አገር ሲያጠፉ ማለት ነው። ወአን ተረል ሑፋት ጫማ የሌላቸው፣ አልዑራት ራቁታቸውን የሚሄዱ፣ አልዓላህ ደሃ የሆኑ፣ ሪአዕ ሻእ ግመል ጠባቂ የሆኑ ወይም ፍየል ሻት ፍየል ጠባቂ የሆኑ ደሃ ሰዎች የተጣወሉነ ፊ ቡንያን ህንፃ በመስራት ሲፎካከሩ ታየዋቸዋለህ። ህንፃ ይሰራሉ፣ ሀብታሙ ነው ማለት ነው። እነማን? ጫማ የሌላቸው የሆኑት ራቁት የሚሄዱ ደሃ የሆኑ ሰዎች። ቃል ከዛም አለ ዑመር ሱመ እንጠለቅ ከዛም ሄደ። ፈለቢስተ መሊየን የተወሰነ ጊዜ ቆየ። ሱመ ቃለ ሊ ከዛም ለእኔ አሉኝ ማን? ነቢዩ ዓለይሂ ሰላቱ ወሰላም ያ ዑመሩ አንተ ዑመር ሆይ አተድሪ መን ሳኢሉ አሁን እነዚህን ጥያቄዎች የጠየቀንን ታውቃለህን? ስለ ኢስላም፣ ስለ ኢማን፣ ስለ ኢሕሳን፣ ስለ ቂያማ፣ ስለ ምልክቶቿ የጠየቀንን ጠያቂ ታውቀዋለህን? ቁልቱ አላሁ ወረሱሉሁ አዕለም ብዬ አልኳቸው። አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቃሉ። ነቢዩ ሰለላሁ ዐለይሂ ወሰለም በሕይወት ባሉ ጊዜ የማያውቁትን ነገር አላህና መልእክተኛው ያውቃሉ ነው የሚባለው። አሁንስ ነቢዩ ስለሌሉ አላሁ አዕለም ነው የሚባለው፣ የማናውቀውን ነገር ማለት ነው። ቃል ከዛም ብለው አሉኝ ፈኢነሁ ጅብሪሉ ይሄ ነጭ ልብስ ለብሶ ጸጉሩ ነጩ ጥቁር የሆነ ይሄ ሁሉ ጥያቄና መልስ ሲመላለስ የነበረው ጅብሪል ነው። አታኩም ወደ እናንተ የመጣ የሆነ ዩዓሊሙኩም ዲነኩም ዲናችሁን ለማስተማር። አሁን ሰሃቦች ነቢዩ ሰለላሁ ዐለይሂ ወሰለም ከጅብሪል ጋር በሚያደርጉት ቃለ ምልልስ ነው ይህ ሁሉ ንግግር። አርካኑል ኢስላም 5 ለመሆኑ፣ አርካኑል ኢማን 6 ነው ስንል፣ ኢሕሳን ምንድን ነው ስንል፣ የቂያማ ምልክቶች ሲባል በዚህ ንግግር የተገኘ ነው። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። አልሐዲሱ ሳሊስ ሶስተኛው ሐዲስ
አን አቢ አብድራሕማን ተይዞ አብዱላህ ብኒ ዑመር ይባላል ትክክለኛ ስሙ። ይሄ ኩንያ ነው ብለናል። ኡሚ ፉላን አቢ ፉላን እንደሚባለው አቢ አብድራሕማን ይባላል። ማን? አብዱላህ ብኒ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ የዑመር ኢብኑል ኸጣብ ልጅ ነው። አብዱላህ ብኒ ዑመር ወይንም አቢ አብዱራሕማን ይባላል። ቃል ብሏል፣ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ሲሉ ሰምቻለሁ። ቡኒየል ኢስላሙ ዐላ ኸምሲን እስልምና ከ5 ነገራቶች ተገንብቷል ተመስርቷል ሲሉ ሰምቻለሁ። አንደኛ ሸሃደቲ አን ላ ኢላሃ ኢለላህ ከአላህ ስብሓንሁ ወተዓላ ውጪ በሐቅ የሚመለክ አምላክ እንደሌለ መመስከርና ወአነ ሙሐመደን ሙሐመድ ደግሞ ዓብዱሁ ባሪያውና ወረሱሉሁ መልእክተኛው ነው ብሎ መመስከር። ወኢቃሚ ሰላት ሶላትን ማቋቋም ሸርጡን ማዕዘኑን ጠብቆ በወቅቱ መስገድ 5 አውቃት ሶላት። ወኢታኢ ዘካት ዘካን መስጠት። ወሐጅል በይት የአላህን ስብሓንሁ ወተዓላ ቤቱላሂል ሐረምን መጎብኘት። ወሰውሚ ረመዳን የረመዳን ወር መጾም ነው። ይሄ ረዋሁል ቡኻሪ ወሙስሊም ኢማም አልቡኻሪና ሙስሊም ዘግበውታል። ሁለቱም ይሄንን ሐዲስ ማለት ነው። አልሐዲሱ ራቢዕ አራተኛው ሐዲስ አን አቢ አብድራሕማን ከአቢ አብዱራሕማን አብዱላህ ብኒ መስዑድ አቢ አብድራሕማን ይባላል። ኩንያው እንደ አብዱላህ ብኑ ዑመር ማለት ነው። አብዱላህ ብኒ መስዑድ ትክክለኛ ስሙ። ይህም ሱናን በመከተል ግንባር ቀደም አንደኛ በመባል ደረጃ አብዱላህ ብኑ ዑመርና ብኑ መስዑድ አንደኛ ናቸው። ቃል ብሎ አለ ሐደሰና ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነገሩን አወሩን። ሐደሰና አወሩን አኽበረን። ወሁወ ሳዲቁል መስዱቅ እውነተኛና በእውነተኝነቱ የተመሰከረለት የሆነው እውነተኛ ነው። እውነተኛ ተብሎ ደግሞ የተመሰከረለት የሆነ ነቢዩም ማለት ነው። ሳዲቁል መስዱቅ እውነተኛና እውነተኝነቱ የተመሰከረለት በጣም ሲገልጻቸው ምን አሉ? ኢነ አሐደኩም አንደኛችሁ ዩጅመዑ ኸልቁሁ መፈጠሩ ይሰበሰባል ፊ በጥኒ ኡሚሂ በእናቱ ሆድ ውስጥ መፈጠሩ ይሰበሰባል 40 የውመን 40 ቀን ላይ ይሰበሰባል። ከፈርትላይዜሽን በኋላ 40 ቀን ይሰበሰባል። ስለዚህ 40 ቀን ላይ መሰብሰብ ይጀምራል። ሱመ የኩኑ አለቀተን ከዛም አለቃ ወይንም የረጋ ደም ይመስላል። ሚስሉ ዛሊክ ከ40 ቀን በኋላ ማለት ነው። የመጀመሪያዎቹ 40 ቀን ላይ መሰብሰብ ይጀምራል። ከዛ በሁለተኛው 40 ላይ አለቃ የረጋ ደም ይመስላል። ሚስለ ዛሊክ ሲል በ40ኛ ቀኑ ደግሞ ማለት ነው። ሱመ የኩኑ ሙድጋህ ከዛም የታኘከ ስጋ ይመስላል በ40 ቀኑ። አሁንም በ40 ቀኑ ያ ማለት በመጀመሪያው በ40 ቀኑ ይሰበሰባል። በ80ኛ ቀኑ ወይንም ከ40 ቀን ወደዛ ምን ይመስላል?
የረጋ ደም ይመስላል። ከ80 ቀን ወደዛ ደግሞ የታኘከ ስጋ ይመስላል። ሚስሉ ዛሊክ ሲል ከ40 ቀን በኋላ ማለት ነው። በ40 ቀን ሱመ ዩርሰሉ ኢለይሂል መለኩ ከዛም መላኢካ ይላክበታል። ከ120 ቀን በኋላ ከ4 ወር ማለት ነው። የ4 ወር ልጅ ነው ሩህ ያለው ማለት ነው። ከ4 ወር በታች ሩህ የለውም። ሱመ ዩርሰሉ ኢለይሂል መለክ ከዛም መላኢካ ይላክና ፈየንፉኹ ፊህ ሩህ ነፍስ እፍ ይልበታል፣ ነፍስ ይዘራበታል። መቼ? ከ120 ቀን በኋላ። የመጀመሪያዎቹ 40 ቀን ያው ዝም ብሎ ነው የሚሰበሰበው። በቀጣዩ 40 የረጋ ደም ይመስላል። በሶስተኛው 40 ወይንም በ120ኛው ቀን የታኘከ ስጋ ይመስላል የሰው ልጅ ሲፈጠር። ከዛ መላኢካ ይላክና ፈየንፉኹ ፊህ ሩህ ይዘራበታል። ወዩእመሩ ይታዘዛል ቢአርበዒ ከሊማት በአራት ነገሮች በአራት ቃላቶች እንዲጽፍ መላኢካው ይታዘዛል። ወዩእመሩ ይታዘዛል ቢአርበዒ ከሊማት በአራት ቃላቶች። አንደኛ ቢከትቢ ሪዝቂሂ ሪዝቁን ይጽፍለታል እዛው በመጣ ቀን ሩሑ ሲነፋ ማለት ነው። ሪዝቁን ይሄ ነው ይሄ ነው ብለህ ጻፍ። ወአጀሊሂ እድሜውንም ጻፍ፣ እድሜውንም ይጽፋል። ወዐመሊሂ ስራውንም ይጽፋል፣ ምን እንደሚሰራ ዱንያ ላይ። ወሸቂይን እድለቢስ ይሁን አው ሰዒድ ወይንም እድለኛ ነው የሚለው ይጻፍለታል። ስለዚህ አንድ ሰው ሪዝቁ፣ እድሜው፣ ስራው እናቱ ሆድ እያለ ነው የሚጻፈው። ታዲያ አላህ ስብሓነሁ ወተዓላ የወሰነው ነው የሚሆነው ተብሎ በዚህ ላይ እንመካለን እንዴ? አንመካም። ታነትሩኩል ዐመል ወነተኪሉ ቢልቀደር ኹዝ ዐቂደተክ ላይ ቀደር ላይ ተመክቶ ስራን መተው አይቻልም። ፈወለዚ በዛ እምላለሁ ላኢላሃ ገይሩህ ከሱ ውጪ በሐቅ የሚመለክ በሌለው እምላለሁ። ፈወለዚ በዛ እምላለሁ ላኢላሃ ገይሩህ ከሱ ውጪ በሐቅ የሚመለክ አምላክ የሌለ በሆነው። ነብዩ ናቸው እንደዚህ የሚሉት። ኢነ አሐደኩም አሉ አንደኛችሁ ለያዕመለ ቢዐመሊ አህሊል ጀና ለያዕመለ ይሰራል ቢዐመሊ አህሊል ጀና የጀነት ሰዎች የሚሰሩትን ስራ ይሰራል። ይሰግዳል፣ ይጾማል፣ ይቀራል። ሐታ ማ የኩኑ እስኪሆን ድረስ በይነሁ በሱና ወበይነሃ ያኒ በሞት መካከል ኢላ ዚራዕ አንድ ክንድ ስትቀር። በሱና ወበይነሃ ሲል ሞት ማለት ነው። በሱና በሞት መካከል አንድ ክንድ እስክትቀር ድረስ የጀነት ሰዎች የሚሰሩትን ስራ ይሰራና ፈየስቢቁ ዐለይሂል ኪታብ ያ የተጻፈው ኪታብ ይቀድመውና የተጻፈበት ቀደሮ ይቀድመውና ፈያዕመሉ ይሰራል ቢዐመሊ አህሊ ናር የእሳት ሰዎችን ስራ ይሰራና ፈዩድኹሉሃ እዛ ይገባል። ኑሮ መጨረሻ ላይ በስመአብ ብሎ ይሞታል። ስንት ዓመት ሲሰግድ ኑሮ ሲጾም ውሎ ሐጅ ሄዶ ሊሞት አንድ ቀን ሲቀረው በስመአብ ብሎ ይሞታል። ይህ ሰው ጀሀነም ገባ ማለት ነው። ኪታቡ ቀደሙ። ወኢነ አሐደኩም አንደኛችሁ ለያዕመለ ይሰራል ቢዐመሊ አህሊ ናር የእሳት ሰዎች የሚሰሩትን ስራ ይሰራል። እድሜ ልኩን ሁሌ የጀሃነም ሰዎች የሚሰሩትን ስራ ነው የሚሰራው። ሐታ ማ የኩኑ በይነሁ ወበይነሃ ሐታ ማ የኩኑ እስኪሆን ድረስ እስኪቀር ድረስ በይነሁ ወበይነሃ በሱና በሞት መካከል ኢላ ዚራዕ አንድ ክንድ እስክትቀረው ድረስ የጀሃነም ሰዎች የሚሰሩትን ስራ ይሰራል። ሽርክ ላይ
ከባኢረ ዙኑብ ላይ ተዘፍቆ ይኖርና ፈየስቢቁ ዐለይሂ ልኪታብ ኪታቡ ይቀድመዋል። ያ የተጻፈበት በእናቱ ሆድ ውስጥ የተጻፈበት ነገር ይቀድመውና ፈያዕመሉ ቢዐመሊ አህሊል ጀና ፈያዕመሉ ይሰራል ቢዐመሊ አህሊል ጀና የጀነት ሰዎች የሚሰሩትን ስራ ይሰራና ፈዩድኹሉሃ ይገባል። ቄሱ ስንት ዓመት በሙሉ ሲቀድስ የነበረው ኢየሱስ ጌታ ነው ሲል ማርያም ታማልዳለች ሲል የነበረው ቄስ ሊሞት አንድ ቀን ሲቀረው አሽሀዱ አን ላ ኢላሃ ኢለላህ ብሎ ጀነት ይገባል። ስለዚህ በህይወት ያለን ሰው ውሳኔ መወሰን አይቻልም፣ ሙቶ ራሱ ማለት ነው። ታዲያ ሙስሊምን የሚያከፍር ሰው እንዴት ይታያል? ይሄ በጣም ከባድ ጉዳይ ነው። እሱ ካፊር ነው ጀሃነም ነው የሚገባው ብሎ መደምደም ደግሞ ሌላ ጥፋት። ሌላው ቄስም ይሁን ፓስተርም ይሁን ይሄ ቄስ የጀሃነም ነው፣ ይሄ ፓስተር የጀሃነም ነው፣ እነዚህ ሼክ የጀሃነም ናቸው ማለት ሰዎቹ መጨረሻ ላይ ካልሆኑ ጉዳይ ወደኛ ነው የሚመለሰው። ስለዚህ ሰውን የጀሃነም ነው እንደዚህ ነው ማለት አያስፈልግም። መማር ነው የሚያስፈልገው እንጂ ይሄ በአላህ ውሳኔ እጅ ላይ ነው። ቄሱ አሽሀዱ አን ላ ኢላሃ ኢለላህ ብሎ ጀነት ሊገባ ይችላል። አላህን ስንት ዓመት ሲገዛ የነበረው ሰው ደግሞ መጨረሻ ላይ በስመ አብ ብሎ ጀሃነም ሊገባ ይችላል። እና በደንብ መጠነቀቅ ይገባል ሰውን የጀሃነም ነው ማለት። አልሐዲሱል ኻሚስ አምስተኛው ሐዲስ አን ኡሚል ሙእሚኒን ከመመናን እናት ኡሚ ዓብድላህ የዓብደላህ እናት ትባላለች አኢሻ ረዲየላሁ ዐንሃ። አይሻ ልጅ አላት የላትም? አልወለደችም። አላህ አልወፈቃትም። ግን ኡሚ ዓብድላህ ትባላለች የዓብደላህ እናት። ስለዚህ ሳይወልዱ ኡሚ ፉላን መባል ይቻላል። ኡሚ እንትና መባል ይቻላል። ይኸው ማስረጃ አይሻ አንዷ ናት። ልጅ የላትም ግን ኡሙ ዓብድላህ ትባላለች። ስለዚህ አግብቼ ወልጄ ነው ምናምን ሸርጥ አይደለም። ሕፃናት ልጆችን ራሱ ነብዩ እንደዚህ ይጠራሉ፣ ኡሚ ኻሊድ ይላሉ። ትንሽዬዋን ልጅ ከሀበሻ ተወልዳ የሄደችዋን ኡሚ ኻሊድ ይሏታል። ትንሽዬ ልጅ ናት። አቡ ኡመይር ይላሉ የሆነ ትንሽዬ ልጅ ጥሩ ተስፋ ለመስጠት። ቃለት ብላ ትላለች ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል፣ መን አሕደሰ ፊ አምሪና ሃዛ መን አሕደሰ አዲስ ነገር ያስገኘ ፊ አምሪና ሃዛ በዚህ ጉዳያችን ላይ በዚህ ትእዛዛችን ላይ አዲስ ነገር የጨመረ ሰው ማለይሰ ሚንሁ ከዛ የሌለ የሆነን ከዛ እኔ ይዤ ከመጣሁት ከሆነ የሌለ የሆነ ፈሁወ ረድ ተመላሽ። ረዋሁ አልቡኻሪ ኢማም አልቡኻሪ ዘግበውታል። ወሙስሊም ዘግበው። ይሄ ቢድዓን ያስጠነቅቃል። ይሄ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ይዘውት ያልመጡት ጉዳይ ላይ ይሄ ነገር ጥሩ ነው ብሎ የሰራ ሰው መውሊድ የሚያከብር ሰው ሻዕባን 15 ልዩ ቀን ተብሎ መያዝ ነብዩ ኢስራ እና ወልሚራጅ የሄዱበት ቀን ነው። ነብዩ ወደ መዲና የተሰደዱበት ነው። መካን ድል ያደረጉበት ቀን ነው እያሉ ዝም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ይዘው ያልመጡት የሆነ ጉዳይ የሚሰራ ሰው ተመላሽ ነው ስራው። አይ መርዱዱን ብለናል። ወፊ ሪዋየት ሊልሙስሊም ሙስሊም ለብቻው በዘገበው ሐዲስ ላይ መን ዓሚለ ዓመለን ስራን የሰራ ሰው ለይሰ ዐለይሂ አምሩና የእኛ ትእዛዝ የሌለበት ፈሁወ ረዱን እሱ ስራው ተመላሽ ነው ብለዋል ማለት ነው። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሀዛ ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።